ሰላም ውድ የቲኤንቲ ኢትዮጵያ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላማችሁ ብዝት ይበል። እኛ ደህና ነን። እኔ አበባ ሰፋ እባላለሁ። 5ኛ ዓመት የኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ፣ ያው እጩ ተመራቂ ማለት ነው። ከኔ ጋር ለአሁንና ለወደፊት ሂሳብ ነክ ነገሮችን ከአፕላይድ 1 እስከ 3 የምትቀጥሉ እና ቤዚክ ማቴማቲክስም ፈንዳሜንታል ማቴማቲክስም አብረን እናያለን። ስለ ማቴማቲክስ ሲነሳ ያው ብዙ ኢትዮጵያውያን ላይ የሚመጣ አንድ ትልቅ ሀሳብ አለ። እሱም ይከብዳል የሚል ነው። እውነት ለመናገር ማትስ በራሱ አይከብድም፣ ግን የሚወሩ ሀሳቦች እንዲከብድ ተደርጎ የተወሩ ሀሳቦች ትንሽ ብዙ ጥሩ ነገር አልፈጠሩም ሰው ብዙ ተማሪ ላይ። እኔም የዚህ ችግር ሰለባ ነበርኩኝ እውነት ለመናገር። ግን እንዴት ፊክስ እንዳደረኩት እንዴት እኔ ጥሩ ውጤት እንደሰራው አብረን እናያለን። ከዛ አስቀድማችሁ ግን ሰብስክራይብ፣ ሼር እና ሀሳባችሁን ኮሜንት ላይ አስቀምጡልን። የምትፈልጉትን ነገር ጠይቁን፣ ልናግዛችሁ አንድ ላይ ከእናንተ ጋር እንድንሆን በጣም ዝግጁ ነን። እንወዳችኋለን። ከዛ በፊት እንዴት አለፈ አንደኛ ዓመት ላይ ከ12 ግቢ ከገባን በኋላ እንዴት አለፈ የአንደኛ ዓመቱ ጊዜ ብለን ካሰበን፣ እንደምታውቁት ግቢ ላይ ያለው የትምህርት ስርዓት ጥብስ ነገር ነው። እንደዚህ ስንላችሁ ምን ማለት ነው? መምህሩ ይገባል፣ ሂሳብ ጠቅጠቅ እያደረገ ስላይድ ይከፍታል፣ ያስተምራል። ድሮም ድሮ ነው፣ እንቅርት ላይ ጆሮ ደግፍ። ይህ ማለት ነው ድሮም ጥሩ ነገር አልነበረም። ከዛስ የባሰ ነገር ያደርገዋል። ድሮ ሂሳብ የሚጠላ ሰው ግቢ ሲመጣ በጣም ነው የሚጠላው። ሬር ኬዝ ነው የሚወዱት። መምህራኖቹ ጎበዝ ሳይሆኑ ቀርቶ አይደለም። የሆኑ ነገሮች ልክ ያልሆኑ የሆኑም ነገሮች አሉ። ነገር ግን በስነ ስርዓት አለማስተማሩ፣ ለተማሪዎች ኬር አለማድረጉ ያ ነገሩ ይበልጥ ለተማሪዎች ፈታኝ ይሆናል። ያ ደግሞ ተማሪዎች በጣም ሰፈር እንዲያደርጉ ያደርጋል። ይሄን ሀሳብ እንዴት እኛ ማኔጅ እንዳደረጉት እንደግል ከኤክስፒሪየንሴ ነግራችኋለሁ። አንደኛ ዓመት ላይ ያለን ሚድ በጣም ከባድ ነበር። ስቲል በእኛ ዩኒቨርሲቲ እንደኛ አይነት ከባድ ሚድ ገጥሞ አያውቅም ፎር ሪል። እና አስታውሳለሁ ተማሪ የጮኸ ራሱን የሳተ ምናምን ነገር ነበር። እና ጥሩ ላይ ነበርኩኝ ብዬ አስባለሁ በሰዓቱ። እንደውም ብዙ ተማሪዎች ራሳቸውን ስተው ምናምን ነገር እንትን ሲሉ ምን ሆኖ ነው ምናምን ነገር የሚል አይነት ሀሳብ። ያን ቴክኒክ የተጠቀምኩበት እንዴት እንደተወጣሁት በምን አይነት መንገድ እንዳሳለፍኩት ከኔ ጋር እስካላችሁበት ጊዜ ድረስ ኢንተርሊ እስከጨረሱ ድረስ ያለውን ነገር ሙሉ የማውቀውን ኤክስፒሪየንስ ምንም ሳልሸሽግ ሳልደብቅ ሁሉን እነግራችኋለሁ ማለት ነው። ቀደም እንደነገርኳችሁ ነው ሂሳብ እውነት ለመናገር በራሱ አይከብድም። ወይ የምናነብበት ወይ እሱ ማተር ያደርጋል። እና እሱ ነገሩ ላይ ጥንቃቄ ማድረግ መቻል አለብን። ትልቁ ነገር ደግሞ ሞስት የማትስ ማኔጅ ማድረጊያ መንገድ ኢትስ ፕራክቲስ። እንደዚህ ስላችሁ በስኬጁል አታንብቡ ሂሳብ። እንደዚህ ማለት ምን ማለት ነው? በኋላ ሂሳብ አነባለሁ ምናምን አይባልም። ምን ለማለት ፈልገ ነው ካላችሁኝ፣ ባገኛችሁ ትርፍ ሰዓት ላይ ሂሳብን ወረቀትና ስክሪፕቶ ይዛችሁ ጠቅጠቅ ማድረግ መቻል አለባችሁ። አግኝታችሁኛል ብዬ አስባለሁ። የከበዳችሁን ደግሞ ተማሪ መጠየቅ፣ የምታውቁትን ጓደኞቻችሁን መጠየቅ፣ ፕራክቲስ ማድረግ። ያ ደግሞ ፕራክቲስ ስታደርጉ የሚፈጠረው ነገር ምንድን ነው? ዳይሬክት 1 ሲደመር 1 ተብሎ አስተምሯችሁ ክላስ ውስጥ ከሆነ ኤግዛም ላይ እንደዛ አይመጣም። ሁላችንም ኦብቪየስሊ ነጭ ወረቀት ይሰጠናል። እዛ ላይ ፍለጥ ነው ጥያቄ፣ አይተን ማናውቀው አይነት ጥያቄ። ፕራክቲስ ባደረግን ቁጥር ጌን የምናደርገው ኤክስፒሪየንሶች ስለሚኖሩ በዚህ አይነት ወይ እንድትረዱ ላለው የሚያስቸግራችሁን ጥያቄዎች አጠገባችሁ ያሉ ሰዎችን መጠየቅ፣ መምህራኖቻችሁን መጠየቅ፣ ፕራክቲስ ማድረግ እና ስለ እውነት በእርግጠኝነት ብዬ የምነግራችሁ ሂሳብ በጣም ቀላል ነው። ደግሜ እላለሁ ሂሳብ በጣም ቀላል ነው። ይሄን አብረን እናንተ ያው ምስክር ትሆናላችሁ። አብረን እናሳልፋለን። ከኔ ጋር ባላችሁ ጊዜ ጥያቄዎችን ጠይቁ፣ የሚያስፈልጋችሁን ነገር ጠቁሙን፣ አስተያየታችሁን ስጡ። ሰብስክራይብ ደግሞ ማድረግ እንዳትረሱ። አሁን ምን ጀምሮ ከአፕላይድ 1 ነው። አፕላይድ 1 ምን ኮንቴንቶች አሉት ከተባለ እዚህ ጋር ትንሽ ልንዘረዝርላችሁ ሞክሬያለሁ። ቻፕተር 1 ስለ ቬክተር ኤንድ ስፔስ ነው። የምታውቁት ሀሳብ ነው፣ ግን እዛ ውስጥ በደንብ ጥያቄዎችን ለማየት ጥያቄዎችን አብላልተን ለመስራት እንሞክራለን። ሲጀመር ከየቶፒኩ ያለው ከእያንዳንዱ ቶፒክ ጀርባ ያለው እሳቤስ ምንድን ነው የሚለውን ኢሹ ለማየት እንሞክራለን። የመጀመሪያው ሲጀመር ቬክተር ምንድን ነው?
ቬክተር ምንድን ነው? ቬክተር ማለት ቬክተርና ስካላር 12ኛ ክፍል ሲባል እንሰማለን። ቬክተር ማለት ፊዚካል ኳንቲቲ ነው። ምንና ምን ያለው? ማግኒቲዩድም ያለው ዳይሬክሽንም ያለው። ሶ ማግኒቲዩድ ብቻ ያለው ከሆነ ምን ይሆናል? ስካላር ይሆናል። ይሄን ሀሳብ በደንብ አሁን በግርድፉ ሃይላይቱን ብቻ ነው የምነግራችሁ። ቀጣይ ቪዲዮ ላይ ጥያቄ እንሰራለን። እያንዳንዱን ሰብቶፒክ ደግሞ አብጣጥረን እንመለከታለን። ሶ ሁለተኛው ሰብቶፒካችን የሚሆነው ቬክተር ኢን ዘ ፕሌን። ቬክተር ኢን ዘ ፕሌን ማለት ያው ፕሌን ሁለት ዳይሜንሽን ያለው ኤክስ እና ዋይ ኮኦርዲኔት፣ ኤክስ እና ዋይ ኮኦርዲኔትን ይበልጥ እሱንም እናያለን። ሶስተኛ ሀሳባችን እዚህ ጋር የሚሆነው ዶት ፕሮዳክት። ሲጀመር ዶት ፕሮዳክት ምንድን ነው? ለምንስ አስፈለገ? እንዴትስ መጣ? ክሮስ ፕሮዳክት ደግሞ ምንድን ነው? የእነሱ አፕሊኬሽንስ ምንድን ነው የሚለውን ቻፕተር 1 ላይ እናያለን። ቻፕተር 2 ላይ ደግሞ ማትሪክስ ኤንድ ዲተርሚናንት። ማትሪክስ ምንድን ነው? ዲተርሚናንትስ ምንድን ነው? ከዛ ዴፊኒሽን ኦፍ ማትሪክስ፣ ቤዚክስ ኦፕሬሽን ኦፍ ማትሪክስስ ምንድን ናቸው የሚሉ ሀሳቦችን እናነሳለን። ስንት አይነት ማትሪክሶች አሉ? ማትሪክስ ሲጀምር ማትሪክስ ምንድን ነው ብለን ካለን ላይክ ሬክታንጉላር አሬንጅመንት ኦፍ ነምበር ማለት ነው። ይሄ ማለት ነው ልክ ቁጥሮችን በሬክታንጉላር አሬ ማስቀመጥ ነው። ለምሳሌ የፈለግነውን ብለን ማትሪክስ መሰየም እንችላለን። ኤ የሚባል ማትሪክስ አለ። ሶ እዚህ ውስጥ ወደ ጎንዮሽ እና ወደ ታች የራሱ የሆነ መጠን አለው። 3 በ4 4 በ2 ምናምን የሚባሉ ማትሪክሶች አሉ። ሶ ለምን አስፈለጉ የሚለውን ዲቴል ለማየት እንሞክራለን። ለምሳሌ 2 4 6 2 3 5 ይሄ ወደ 2 በ3 የሆነ ማትሪክስ ማለት ነው። ወደ ጎን 2 ሮ ያለው ወለመኑ ደግሞ 3 የሆነ ማትሪክስ ይባላል። ሶ ሲምፕል። ከዛ እንዴት ነው መልቲፕሊኬሽን ኦፍ ማትሪክስ በስካላር ማባስና ባዛም እንዴት ነው የምንሰራው? ዲተርሚናንት ኦፍ ማትሪክስ ኤንድ ኢትስ ፕሮፐርቲዎችን በዚህ ቻፕተር 2 ላይ ፊገር አውት ለማድረግ እንሞክራለን። እዚህ ጋር ደግሞ አንድ ሀሳብ አለ፣ ሁሌ ኤግዛም ላይ የማይጠፋ ክሬመርስ ሩል አለ። ክሬመርስ ሩል ምንድነው? ሶሉሽን ለማግኘት የምንጠቀመው ኢዝ ዘ ቤስት እና ምርጡ ወይ ነው። እሱን ቻፕተር 2 መጨረሻ ላይ ለማየት እንሞክራለን። ቻፕተር 3 ላይ ደግሞ ሊሚት ኤንድ ኮንቲኒቲ። ሊሚት ኤንድ ኮንቲኒቲ ማለት ነው። ሊሚት ማለት ኖርማሊ በግርድፉ የምናውቀው ቃል ነው። የሆነ ጫፉ ጣሪያ ድረስ ማለት ነው። ለምሳሌ የሆነ ገደል ቢኖር ማለት እዚህ ጋር እቺ ገደል ብትሆን፣ አሁን በሂሳብኛ አይደለም የምናወራው፣ ግን ሊሚት ማለት በሂሳብ ቋንቋ ነው። ግን ይሄን በሴም አናሎጂ ኦፍ ሪል ወርልድ ላይ ያለው ነገር ልንገራችሁ ብዬ ነው። ሶ እዚህ ጋር አንድ ሰውዬ መጣ። ይሄ ሰውዬ እየሄደ ነው። እስከ መች ድረስ ነው? መውደቅ እስካይችል ድረስ ሰስቴን የሚያደርገው። ከዛን ያችኛዋ ልክ የሚወርድባት ሞመንት ሊሚት ትባላለች። ሊሚት ኦፍ ሰውየው መውደቅ የማይችልበት ሊሚት ናት። መውደቅ እስካይችል ድረስ፣ መውደቅ እስኪጀምር ድረስ ያለችዋ ፖይንት እስካይወድቅ ያለውን ሊሚት ናት ማለት ነው። ይሄን በሂሳብ ቋንቋ ለማየት እንሞክራለን። ቤዚክ ሊሚት ቴዎረም የሚባሉ ሀሳቦች አሉ። እነሱንም እና ያለን ቻፕተር 3 ላይ ማለት ነው። ያው ስፔሲፊክ ለማድረግ እንሞክራለን። በዛ ውስጥ ብዙ ጥያቄዎችን እንሰራለን። ቪዲዮዎችን በእያንዳንዱ ሳብ ቶፒክ ላይ እንሰራላችኋለን። ቻፕተር 4 ደግሞ ዴሪቬቲቭ ምንድን ነው ሲባል እንሰማለን። ባይ ዘ ዌይ ቃሉ ምናምን ለመጀመሪያ ጊዜ ሲወራ በጣም ከባድ ሊመስል ይችላል። ያው 12ኛ ክፍል ላይ ኖቲስ አድርጋችሁታል ብዬ አስባለሁ። ዴሪቬቲቭ ማለት the rate change of variable with respect to another variable ማለት ነው። ለምሳሌ ውሃ ቢሞላ እዚህ ውስጥ የውሃው ሄት አለ እና ቮሊዩም የሚባል ነገር አለ። ቮሊዩሙ ደግሞ ምን ያህል ውሃ ሮቶ ውስጥ የሚል እሳቤ ይመጣል። ሶ ሃይቱ በጨመረ ቁጥር ሄት ነሰንስ የውሃው ሌቨል በጨመረ ቁጥር የውሃው ቮሊዩምም እንደዛው እየጨመረ ይሄዳል። ሶ የሄቱ በምን ያህል ፍጥነት እየጨመረ ሲጨምር የውሃው ቮሊዩም ደግሞ በምን ያህል ፍጥነት ይጨምራል፣ በምን አይነት ሬት ይጨምራል የሚለውን እሳቤ ለማሳየት ነው። እዚህ ጋር ዴሪቬቲቭ የሚሉ ሀሳቦች ሊኒየር ፖሊኖሚያሎች እንዴት ዴሪቬት እናደርጋለን፣ ኮንስታንቶች ዴሪቬት ሲደረጉ ምን ይሆናሉ፣ ሎጋሪዝሚክ ፋንክሽን ዴሪቬት ሲደረግ ምን ይመጣል የሚለውን each and every detail እናያለን። ሶ ቻፕተር 5 ላይ ደግሞ ኢንተግሬሽን ነው። ኢንተግሬሽን is the reverse process of derivative። ይሄን
እንደዚህ ያደረግነው ዴሪቬት ያደረግናቸውን እያንዳንዱን ፋንክሽኖች ኢንተግሬት እናደርጋለን። እያንዳንዱ የራሱ ጥቅም አለው። ሁሉንም በቪዲዮ አያይዘን በጥያቄዎች ከኔ ጋር እናያለን። እመኑኝ አሪፍ ውጤት ትሰራላችሁ። ውጤት ከመስራትም ባሻገር እሳቤ ምንድነው ማት ላይ ያላችሁን አመለካከት ማስተካከል ነው። እውነቴን ነው እና ይሄን ይመስላል። ቀጣይ ቪዲዮ ቻፕተር 1ን ይዘንላችሁ እንመጣለን። ሞር ኢንፎርሜሽኖችን ቴሌግራም ላይ አላችሁ። ቴሌግራም ዩዘርኔማችን TNT ኢትዮጵያ ብላችሁ ሰርች ካደረጋችሁ ይኖራል። እዛ ላይ የምትፈልጉትን ሀሳብ፣ ኮሜንቶቻችሁን፣ ጥያቄ መሰራት ያለበትን የምትፈልጉትን ሁሉንም ነገር እዛ ላይ ኮንታክት አድርጉን። ፐርሰናሊ እዛ እናገኛችኋለን። በድጋሚ ሰብስክራይብ፣ ሼር አድርጉ። እንወዳችኋለን። መልካም ጊዜ